ታሪካችን የሚጀምረው ለተፈጥሮና ለእንስሳት ጥልቅ ፍቅር ያላት ሜቤል የምትባል ታታሪ ሕፃን በአንድ የመጀመሪያ ደረጃ ትምህርት ቤት ቅጥር ግቢ ውስጥ የታሰሩትን ፍጥረታት በሙሉ ነፃ አውጥታ ወደ መኖሪያቸው ለመመለስ ትንቀሳቀስ ነው። ነገር ግን ገና ይህ ነፃ የማውጣት ጉዟን እንደጀመረች ባላሰበችው ሁኔታ መንገዷን ዘግተው በቆሙ አስተማሪዎቿ እጅ ትወድቃለች። ከተደቀነባት ሁኔታ ለማምለጥ ልዩ ልዩ የማጭበርበሪያ ስልቶችን ለመጠቀም ብትሞክርም ከመምህራኑ አንዱ ግን ሊይዛት በመቻሉ በነገሩ ክፉኛ የተበሳጨችው ሜቤል የሰውየውን እጅ በኃይል ትነክሰዋለች። መምህሩ በህመሙ ተደናግጦ የያዘውን የቡና መጠጫ ወደ ጎን በሚወረውርበት ጊዜ መጠጫው የድንገተኛ እሳት አደጋ መከላከያውን በመምታት የቃጠለው መመርመሪያ ደወሉን ያበራዋል። መከላከያውን በከፍተኛ ድምጽ እየጮኸ ትምህርት ቤቱን በውሃ ሲያጥበው በተፈጠረው ግርግር ምክንያት የሜቤል ቦርሳ ተከፍቶ በውስጡ የነበሩት እንስሳት በሙሉ መሬት ላይ ይዘረገፋሉ። ከቆይታ በኋላ ሜቤል በሰራችው ጥፋት ምክንያት ወላጆቿ በአስተማሪዎቹ መወቀሳቸው አልቀረምና በረብሻው ሳቢያ እናቷ ልጇን ይዛ ወደ ቤት ለመመለስ ትገደዳለች። ሆኖም ስራዋን አቋርጣ ነበርና ወደ ትምህርት ቤቱ የመጣችው ማታ ከስራ እስክትመለስ ድረስ ሜቤልን ለአያቷ አደራ ሰጥታት ትሄዳለች። ታናካ የተባለችው አያቷን በጣም ተደስታ ይሄ ምንም ችግር እንደማይሆንባት በመግለጽ እንደተቀበለቻት የልጅ ልጇን ይዛ ጥቅጥቅ ባለ ደን ወደ ተከበበው ውብ ሐይቅ ታቀናለች። ከዛም ከልጅ ልጇ ጋር ቁጭ በማለት ያንን አስደናቂ ተፈጥሮ በጥንቃቄ እንድታስተውልና እንድታደንቅ ታስተምራት ጀመረች። በዚህ ምክንያት ሜቤል የቀድሞ ንዴቷ ጠፍቶ ስሜቷ እየተስተካከለና እየተደሰተች በአካባቢው ያሉትን ፍጥረታት በፍቅር መከታተል ስትጀምር ከጊዜ ብዛት ያስደናቂ ስፍራ ለአያቷና ለሷ ልዩ ትስስር የፈጠረ ቦታ እየሆነ ከመምጣቱም በላይ ከተፈጥሮ ሚስጥር ጋር በየቀኑ ይበልጥ እያቀራረባት ይሄዳል። ከጥቂት ዓመታት በኋላ ሜቤል በምትኖርበት ከተማ ጄሪ የተባለ አዲስ ተሿሚ ከንቲባ እሱ በሚመራው ፕሮጀክት አማካኝነት ትልቅ ድልድይ ሊገነባ ስለታሰበ የግንባታ ሰራተኞች የሐይቁን አካባቢ ለማጠር ይሰባሰባሉ። አሁን ላይ ዕድሜዋ 19 ዓመት የሞላት ሜቤል ይህንን መጥፎ ዜና በሰማች ጊዜ የተቻላትን አድርጋ ግንባታውን ለማስቆም ትነሳለች። ከመውጣቷ በፊት ግን አያቷ ካለፈች በኋላ ለማስታወሻዋ ያዘጋጀችው ቦታ ፊት ቀርባ የክብር ስንብት እንዳደረገች በስኬትቦርዷ እየበረረች ወደ ስፍራው ታቀናለች። ብዙም ሳይቆይ ነበረ ሰራተኞቹ በዚያ የሚኖሩ ቢቨሮች የሰሩትን ግድብ በዳይናማይት ሊያፈርሱት ሲሉ በመጨረሻዋ ሰከንድ የደረሰችውና በአስቸኳይ ስራቸውን እንዲያቆሙ ታዛቸው ጀመረች። በሁኔታው ክፉኛ የተደናገጡት ሰራተኞችም ግድቡ በዳይናማይት የተሞላ በመሆኑ ትንሽ ከተንቀሳቀሰ ድንገተኛ ፍንዳታ ሊያስከትል ስለሚችል ሜቤል ከአካባቢው በፍጥነት እንድትርቅ አጥብቀው ለመኗት። ከጥቂት ቆይታ በኋላ የተፈጠረውን እክል ሰምቶ ከንቲባው ወደ ስፍራው መጣ። ችግሩን ለመፍታት አስቦ ቢመጣም ግን ከታዳጊዋ ሜቤል ጋር ወደ ከረረ እልህ አስጨራሽ ጭቅጭቅ ውስጥ ይገባል። በዚያው ቅጽበት ይቺ ታዳጊ ከዚህ ፖለቲከኛ ጋር የቆየ ጠላትነት እንዳላት እንረዳለን። ጄሪም አውቋታልና በጉዳዩ ላይ ተጨማሪ ጊዜ ማባከን ስላልፈለገ ፖሊሶች ልጅቱን ከአካባቢው እንዲያስወግዱለት አዘዘ። በተፈጠረው ነገር ክፉኛ የተቆጣችው ታዳጊ በዚያ የሚኖሩትን እንስሳት ለመጠበቅ ባደረገችው ውሳኔ ላይ ጸንታ ስትቆም ከንቲባው ትጋቷን ተመልክቶ ድልድዩ እንዳይገነባ ከፈለገች የተቃውሞ ፊርማ እንድታሰባስብ በመጠቆም አንድ የመጨረሻ እድል እንደሚሰጣት ይነግራታል። ሜቤልም ትኩረቷን ሙሉ በሙሉ አዲሱ ዓላማዋ ላይ በማድረግ ቀኑን ሙሉ በከተማው እየዞረች ፊርማ ስታሰባስብ ዋለች። ሆኖም ከከተማዋ ነዋሪዎች ማግኘት የቻለችው የአንድን ሰው ፊርማ ብቻ ነበረ። በቀላሉ ተስፋ የማትቆርጠው ሜቤል ዶክተር ሳም የተባለችውን የኮሌጇን ተመራማሪን ለማማከር ታመራለች። ሆኖም ከሷ የጠበቀችው ምላሽ እንደምትጠብቀው አልነበረም። ዶክተር ሳም ስለ ሁኔታው በጥንቃቄ ካደመጠች በኋላ ከንቲባው ጄሪ ትክክለኛውን ውሳኔ እየወሰደ መሆኑን በመቀጠልም ያንን ቀጠና በግድብ ግንባታ ጠብቀው ማቆየት የሚችሉት ቢቨሮች ብቻ እንደነበሩ በመጥቀስ የመጨረሻው ቢቨር አካባቢውን ጥሎ ከወጣ በኋላ እንስሳቱ በሙሉ ወደ ሌላ ስፍራ መሄዳቸውን በዝርዝር ታስረዳታለች። ታዲያ ይህንን ወሳኝ መረጃ የሰማችው ሜቤል ለአካባቢው አዲስ ቢቨር መፈለግ ብቻ ማንኛውንም ችግር እንደሚፈታው በመገንዘብ አካባቢውን የመታደግ ተስፋዋ እንደገና ለምልሞ ከቦታው ትወጣለች። ምንም ጊዜ ሳታባክንም እንስሳውን ለመያዝ የሚረዳ ልዩ ወጥመድ አዘጋጅታ ወደ ቦታው እንዳቀናች አመሻሽ ላይ ተስፋ እንዳደረገችው አንድ ቢቨር ወደ ወጥመዱ ሲቃረብ ተመለከተች። ነገር ግን ቢቨሩ የሜቤልን ወጥመድ ሙሉ በሙሉ ችላ በማለት ወደ መሃል መንገዱ ሲያቀና በሆነ ሰው ተጠልፎ ይወሰዳል። በተፈጠረውና ባየችው ነገር ግራ የተጋባችው ሜቤል መኪናውን በስኬትቦርዷ እየተከተለች በከፍተኛ ፍጥነት ስታሳድደው እንደቆየች ያ መኪና ወደ ኮሌጇ ቅጥር ግቢ ይገባል። ከዚህ በላይ ግራ ያጋባት ነገር ደግሞ ቢቨሩ በራሱ ፈቃድ ወደ ህንጻው ውስጥ ማምራቱ ነበረና በጉዳዩ በጣም የተደነቀችው ሜቤል ያንን እንስሳ በጸጥታ እየተከታተለች ወደ ውስጥ ትገባለች። ያንን ቢቨር ተከትላ ወደ አንደኛው ክፍል እንዳቀናች እንስሳው በአንዲት ሚስጥራዊት ሴት እጅ የተያዘ ስለመሰላት እሱን ለማዳን በከፍተኛ ፍጥነት ሮጠች።
ሆኖም በዚያው ቅጽበት የቢቨሩ አእምሮ በስራ ባልደረባዋ ላይ ምርምር እያደረገች በነበረችው በዶክተር ሳም ቁጥጥር ስር እንደዋለ ደረሰችበት። በዚህ ድርጊት ክፉኛ የተበሳጨችው ሜበልም ምን እየሰራች እንደሆነ ሴቲቱን ፊት ለፊት ስትጋፈጣት፣ ዶክተሯ ግን ያ ቢቨር እሷ እንደገመተችው ሳይሆን ሙሉ በሙሉ ሮቦት መሆኑን በመደርደሪያው ላይ የተቀመጡትን ሌሎች ተመሳሳይ አምሳያዎችን ለሜበል አሳይታ ታሳውቃታለች። ዶክተር ሳም እነዚህን ፍጥረታት በቅርበት ለማጥናት በሚል እያንዳንዱን እንስሳ አምሳያ ሰርታ ኖረዋል። ይህን የተመለከተችው ሜበልም በቴክኖሎጂው በመገረም ያንን ለምለም አካባቢ ለምን በዚህ ቴክኖሎጂ ለማዳን እንዳልተጠቀሙበት በጥያቄ ታጣድፋት ጀመረች። ነገር ግን ዶክተሯ ዘዴ ውጤታማ ላይሆን እንደሚችል በመጥቀስ ቢቨሩን በአስቸኳይ እንድትመልስላት በቁጣ ታዛታለች። ሜበል ጉዳዩን በራሷ እጅ ለመፍታት ተወስንና ሁሉንም በብልሃት ካመለጠች በኋላ ራሷን ከሮቦት ቢቨሩ ሲስተም ጋር በማገናኘት አእምሮዋን ሙሉ በሙሉ ወደ ቢቨሩ ታዘዋውረዋለች። በሁኔታው ክፉኛ የደነገጡት ዶክተሮቹ መሳሪያውን በኃይል ለመንቀል ቢሞክሩም ምንም አይነት ለውጥ ሊያመጡ ባለመቻላቸው በዚህ ሁከትና ረብሻ መሃል ሜበል ከክፍሉ አምልጣ ትወጣለች። ዋናው ፈተና የሚጀምረው ግን ሜበል ወደ ተከለለው ለምለም ቦታ ከመድረሷ በፊት በአንድ ትልቅ ጉጉት ስትጠለፍ ነው። የአስፈሪ ወፍ ወደ ጎጆ ሊወስዳት እየሞከረ ስለነበር ይሄ የገባት ታዳጊም ነፍሷን ለማትረፍ ባደረገችው ተጋድሎ በመጨረሻ ከግዙፉ ወፍ ጥፍር አምልጣ በጫካው ላይ ትወድቃለች። በማግስቱ ጠዋት ሜበል ከእንቅልፏ ስትነቃ በተለያዩ የጫካ እንስሳት ተከባ ራሷን ከማግኘቷን በላይ በዚያው ቅጽበት በሮቦት ቢቨሩ ልዩ ፕሮግራም አማካኝነት ከነዚያ ፍጥረታት ጋር መነጋገርና መግባባት እንደምትችል ስትገነዘብ በከፍተኛ ደስታ ትሞላለች። ጊዜም ሳታጠፋ በአካባቢው ከሚኖሩት እንስሳት ሁሉ ጠቃሚ መረጃዎችን በማሰባሰብ ቢቨሮቹን ለማግኘት የምታደርገውን አሰሳ ትጀምራለች። ከጥቂት ደቂቃዎች በኋላ ሜበል በአንድ ወንዝ ዳርቻ ድንጋይ ላይ ተኝቶ እያረፈ ያለ ቢቨር ትመለከታለች። በመጨረሻ ስትፈልገው የነበረውን እንስሳ በማግኘቷ ያንን የተከለለ ለምለም ቦታ ለማዳን በምታደርገው ጥረት ውስጥ እንዲያግዛት ለማሳመን እየሞከረች ባለችበት ግን በዚህ መሃል አንድ ግዙፍ ድብ ያንን ምስኪን ፍጡር ለማዋጥ አሰፍስፎ ብቅ አለ። ሜበልም በከፍተኛ ድንጋጤ ውስጥ ሆና ቢቨሩን ከዚያ አስፈሪ ጥቃት ነጥቃ ትታደገዋለች። የሚገርመው ነገር ግን ያ ድብ ባልተለመደ መልኩ እጅግ ጨዋነት የተሞላበት ባህሪ በማሳየት ቢቨሩን በቀጥታ መሬት ላይ ማስቀመጡና ሊበላ የነበረው ቢቨርም በፈቃደኝነት ለመበላት መፍቀዱ ነበረ። ሜበልም እዚህ ላይ በዚህ አካባቢ ያሉ እንስሳት በሙሉ የራሳቸው የሆነ የምግብ ሰንሰለት ሕግና ስርዓት እንዳላቸው በግርምት ትረዳለች። በተፈጥሮ ስርዓታቸው ላይ ጣልቃ በመግባቷ ደስተኛ ያልነበሩት እነዚያ ሁለት ፍጥረታት ወደ ንጉሳቸው ሊወስዷት እንደወሰኑ ሜበልም በጉዟ ላይ ሳለች ከዶክተር ሳም ጋር ለመነጋገር እንድትችል የመገናኛ መሳሪያዋ እንደገና ታበረዋለች። ስለ ታዳጊዋ ወቅታዊ ሁኔታ የተረዳችው ዶክተሯም የሮቦት ቢቨሩን እይታ በቀጥታ ለመከታተል ከስራ ባልደረቦቿ ጋር በአስቸኳይ ተሰበሰበች። በክትትላቸውም በመቶዎች የሚቆጠሩ የተለያዩ እንስሳት በአንድ ትልቅ ተራራ ዙሪያ ተሰብስበው በማየታቸው ሁሉም በከፍተኛ መገረም ይዋጣሉ። እዚህ ላይ ጆርጅ የሚሉት ታላቁ የእንስሳቱ ንጉስ ብቅ እንዳለ ሜበል ቀርባ ራሷን እንድታስተዋውቅ ትደረጋለች። ዶክተሮቹ ይህንን ሲሰሙ ሜበል እውነተኛ ማንነቷን ተናግራ ራሷን ታጋልጣለች ብለው በመስጋታቸው ለአውሬዎቹ ማን መሆኗን እንዳትናገር በጩኸት ያስጠነቅቋታል። ሆኖም ጩኸቱ የሰለቻት ሜበል የመገናኛ መሳሪያዋን ታጠፋውና ንጉስ ጆርጅን ሊገነቡት ስለሚገባው ድልድይ በዝርዝር በማስረዳት ያንን ለምለም ቦታ እንዲንከባከቡት መማፀን ጀመረች። ነገር ግን ቢቨሩ ያ ስፍራ እጅግ ከፍተኛ የጩኸት ረብሻ ያለበት በመሆኑ ከእንስሳቱ መካከል ማንም ቢሆን በዚህ አካባቢ መኖር እንደማይፈልግ እያዘነ ይገልጽላታል። ጩኸቱን በተግባር ለማሳየትም በሚል ከተከታዮቹ ጋር ሜበልን ይዘው ወደዚያ ለምለም ቦታ ሲያመሩ እያንዳንዱ እንስሳ በጩኸቱ ብዛት መረበሽ ይጀምራል። ሜበል ምንም እንኳን የቢቨርን ገጽታ ብትላበስም ምንም አይነት ድምጽ መስማት ባለመቻሏ በነገሩ ግራ ተጋባች። ስለዚህም ጩኸቱ ከወዴት አቅጣጫ እንደሚነሳ እንዲያሳያት ንጉሱን ስትጠይቀው የአረባሽ ድምጽ እየመጣ ያለው በላዩ ላይ በርካታ የድምጽ ማጉያዎች ከተገጠሙለት አንድ ሰው ሰራሽ ዛፍ መሆኑን ትደርስበታለች። ያኔ ሜበል ያንን ሰው ሰራሽ ዛፍ ላይ በፍጥነት በመውጣት ከጥቅም ውጭ ልታደርገው በምትታገልበት ጊዜ ዶክተሮቹ አንዲትን ወፍ በቁጥጥራቸው ስር አድርገው ቦታው በመድረስ ወደ ላብራቶሪው ሊመልሷት ሞከሩ። ሜበል ግን ተስፋ ሳትቆርጥ በራሷ ኃይል ዛፉን መሬት ላይ ትጥለውና የድምጽ ማጉያዎቹን ታበላሻቸዋለች። በዚህ ጊዜ የአስፈሪና ረባሽ ጩኸት ሙሉ በሙሉ መቆሙን የተረዱት ጆርጅና ሌሎች እንስሳትም በከፍተኛ ደስታ ተሞልተው በአንድነት በመሰባሰብ ያንን ለምለም ቦታ መልሰው ለመጠገን ስራቸውን በቅንጅት ይጀምራሉ። ቀኑ መገባደጃ ላይ ሲደርስም እነዚህ የተደሰቱት ፍጥረታት የግድቡን ግንባታ በተሳካ ሁኔታ አጠናቀው ውድ መኖሪያቸውን መልሰው በማግኘታቸው ደመቅ ያለ ድግስ ይደግሳሉ። ባከናወኑት ታላቅ ስኬትና ድል በከፍተኛ ደስታ የተሞሉት ጆርጅና ሜበል በአንድነት ወደ ተራራው ሲመለሱ፣ በሌላ በኩል ግን ከንቲባው ያ ያስቀመጠው ዛፍ መውደቁን ሰምቶ ነበርና ክፉ ዕቅዱን ከማስቆም ይልቅ ያንን እንስሳቱ የለፉበትን ግድብ እንዲያፈርሱት በቁጣ ያዛል።
ከጥቂት ደቂቃዎች በኋላ ጆርጅ እና ሜበል በወንዙ ዳርቻ ሆነው በሰላም እያወጉ ሳሉ በከፍተኛ ፍርሃትና ድንጋጤ ውስጥ ሆኖ እየሮጠ ወደ እነሱ የሚመጣውን ሎፍ የተባለውን ቢቨር ያገኙታል። ሁለቱም ተሯሩጠው ጓደኛቸውን ከውሃ ውስጥ እንዳወጡት ሎፍ ከንቲባው ጄሪ ያንን የሰሩትን ግድብ ሙሉ በሙሉ ከማውደሙም በላይ እጅግ አስፈሪ ጩኸት የሚለቁ በርካታ ሰው ሰራሽ ዛፎችን በዚያ ለምለም ቦታ ዙሪያ መልሰው እንዲተከሉ ማዘዙን ይነግራቸዋል። እንስሳቱ በሙሉ በደህንነት ስጋት ምክንያት እሱ ወደሚኖርበት ተራራ ዙሪያ መመለሳቸውን የተረዳው ጆርጅ ስለ እያንዳንዱ ፍጡር ሰላምና ደህንነት በሚጨነቅበት ጊዜ ሜበል ከተለያዩ ወገኖች እርዳታ ለማግኘት መሞከር እንዳለበት ሐሳብ ታቀርብለታለች። በሐሳቧ ደስተኛ የሆነው ንጉሱም እሷን የግል አማካሪው አድርጎ ይሾማታል። ከዚህም የተነሳ የከፍተኛው ምክር ቤት መምጣት በሚጠባበቁበት ጊዜ የቢቨሩን ከልክ ያለፈ ጭንቀት ያስተዋለችው ሜበል ምን እንዳስፈራው ጠየቀችው። እሱም ንጉስ የሆነው በጫካ ውስጥ ለሚኖሩ አጥቢ እንስሳት ብቻ እንጂ ለቀሩት ፍጥረታት ሌሎች ነገስታት እንዳሏቸው፣ እነዚህም ነገስታት የምክር ቤቱ አባላት መሆናቸውን በዝርዝር አስረድቶ ሳይጨርስ በዚህ አካባቢ የሚኖሩትን እያንዳንዱን የዱር እንስሳት አይነት የሚወክሉ ነገስታት በድንገት ስፍራው ይደርሳሉ። ሁሉም ነገስታት በአንድነት በተሰባሰቡበት ጆርጅ በዚህ ለምለም ቦታ ላይ የተደቀነውን አስከፊ ሁኔታ ለማስረዳት ሞከረ። መሪዎቹ ግን ለማዳመጥ ፈቃደኛ ባለመሆናቸው ድርጊቱ ክፉኛ ያበሳጫት ሜበል ጣልቃ በመግባት ከንቲባው በእነሱ ላይ የዘረጋውን ተንኮል የተሞላበት እቅድ በዝርዝር ማብራራት ጀመረች። አሁኑኑ በአስቸኳይ እርምጃ ካልወሰዱ እንስሳቱ በሙሉ ለችግር እንደሚዳረጉ አጥብቃ ስታስገነዝባቸው የቢቨሯ ንግግር የማረካቸው ነገስታት በአንድ ድምፅ ተስማምተው ጄሪን እስከ መጨረሻው ለማስወገድ የሚያስችል እቅድ ማውጠንጠን ይጀምራሉ። ይህንን ሚስጥር የሰማችውና በአንዱ እንስሳ ተመስላ በመካከላቸው ተገኝታ የነበረችው ኒሻ የተባለችው አንደኛዋ ዶክተር እቅዳቸውን ሰምታ መጨነቅ ስትጀምር፣ ሜበልን በበኩሏ በእንስሳቱና በሰዎች መካከል ታላቅ ጦርነት እንዲቀሰቀስ ማድረጓን ተገንዝባ ደነገጠች። በሁኔታው የተረበሸችው ዶክተር ስለ ወቅታዊው አደገኛ ሁኔታ በአስቸኳይ ለሥራ ባልደረባዋ የጥንቃቄ መልእክት እንዳስተላለፈች፣ የቢራቢሮዎቹ ንግሥት ደግሞ የጫካውን የመጨረሻ አውሬ አዳኝ ፍጡር ጠርተው እንዲያመጡ ለተገዢዎቹ አስቸኳይ ትዕዛዝ ታስተላልፋለች። ክስተቶቹ ወደዚህ አይነት አስከፊ ደረጃ ይደርሳሉ ብላ አስቀድማ ያላሰበችው ሜበል ጄሪ ሕይወቱን ማጣት የለበትም ብላ በማመኗ ነገስታቱ የሞት ውሳኔያቸውን እንዲያነሱ ለማሳመን ከፍተኛ ጥረት ማድረግ ጀመረች። ታዲያ በዚህ የቢቨሯ አቋም አልባነት ክፉኛ የተቆጣችው የቢራቢሮቹ ንግስት ፊት ለፊት ልትጋፈጣት ወደ እርሷ በምትቀርብበት ጊዜ ሜበል ራሷን ለመከላከል ባደረገችው ድንገተኛ እንቅስቃሴ በመዳፏ ያችን ፍጡር ጨፍልቃ ትገድላታለች። ይህ ያልተጠበቀ ክስተት በነገስታቱ መካከል ከፍተኛ የሆነ የቁጣ ማዕበል የቀሰቀሰ ከመሆኑም በላይ ተገዢዎቻቸው በሙሉ እነዚያን ጥንድ ቢቨሮች በአስቸኳይ እንዲያጠፏቸው ጥብቅ ትዕዛዝ ለማስተላለፍ አስገደዳቸው። በዚህ አስፈሪ ሁኔታ ውስጥ ተስፋ የቆረጡት ጆርጅ እና ሜበል ሕይወታቸውን ለማትረፍ ሽሽት ላይ ሳሉ ኒሻ ቀረብ በማለት እሷን ለማትረፍ የሚያስችል መንገድ እንደምታውቅ ትነግራት ጀመረች። ሆኖም ብዙም ሳይቆይ በእንቁራሪቱ ንጉሥ ተረግጣ ከጥቅም ውጭ በመውጣቷ ኒሻ ከነበረችበት የእንስሳት ዓለም ተለይታ በቤተ ሙከራ ውስጥ ትነቃለች። ከጥቂት ጊዜ በኋላ ከዶክተሮቹ መካከል አንዱ በሮቦት ወፉ አማካኝነት በቦታው ላይ ዳግም ብቅ ይላል። እነዚያን ጥንድ ቢቨሮችንም ለተወሰነ ቆይታ ከአደጋው ቀጠና ለማዳን ቢሳካለትም ብዙም ሳይቆይ በአየር ላይ ያሉ በወፎች መንጋ ድንገተኛ ጥቃት ስለደረሰበት ዶክተሩ ወፉን መቆጣጠር አቅቶት ከአንድ ተራራ ጋር ይጋጫል። ከዚህም የተነሳ ያ ሁሉ ትግል ሁሉንም ወደ ገደል አፋፍ ሲጥላቸው ከዚህ አስፈሪ ወጥመድ ለማምለጥ ሌላ ምንም አይነት መውጫ መንገድ እንደሌላቸው የተረዳችው ሜበልም ጆርጅ ጋር ከገደሉ ላይ ወደ ታች ትወረወራለች። የሮቦቱ ቢቨር ከከፍታው ላይ መውደቁንና ሰውነቷ ምንም አይነት ምላሽ አለመስጠቱ ያስተዋለችው ዶክተር ሳም በከፍተኛ ድንጋጤና ተስፋ መቁረጥ ውስጥ ስትገባ፣ በሌላ በኩል ደግሞ ታይተስ የተባለው የቢራቢሮቹ ንግስት ልጅ የሆነው ራሱን ቀጣዩ የነፍሳት ዓለም የበላይ መሪ አድርጎ እያወጀ በተወሰነ ጊዜ ውስጥም ተፈጥሮውን ቀይሮ ወደ ታላቅና ግርማ ሞገስ ወደ ተላበሰ ቢራቢሮ ለመለወጥ የተዘጋጀ ነበረ። ከዚህ ሁሉ አደጋ ርቆ ሜበል በአንድ ኃይለኛ የወንዝ ፍሰት መካከል በድንገት ከእንቅልፏ ነቃች። እየታገለችም ጆርጅን ወደ ደረቅ መሬት እንዲወጣ በማድረግ ሕይወቱን ስታተርፍለት ጆርጅ ሜበልን ለተፈጠረው ቀውስ መውቀስና መቆጣት ጀመረ። እሷ ግን ሁልጊዜም በነገሮች ላይ አቅመቢስ መሆን ክፉኛ እንደሰለቻት በመግለጽ የውስጧን ስሜት ለማስረዳት ሞከረች። ሜበል በዙሪያዋ ያሉትን ነገሮች በሙሉ ለማስተካከልና መልካም መልክ ለማስያዝ ምንም ያህል ብትጥርም አንዳችም ለውጥ ማምጣት እንዳልቻለችና ይልቁንም የነካችው ነገር ሁሉ ይበልጥ ወደ ባሰ ውድመት እንደሚቀየርባት በምሬት ስትናገር፣ ልቡ የተነካው ጆርጅ ይህንን አስከፊ ሁኔታ በጋራ እንደሚፈቱትና ያንን የሚኖሩበትን ጫካ ከጥፋት እንደሚታደጉት ቃል በመግባት አቅፎ ያጽናናታል። ልክ በዚያው ቅጽበት ሎፍ ከቢቨሩ ንጉስ ጋር ምንጊዜም የላቀ ወዳጅነት ከነበራቸው ከድብ አጋሩ ኤለን እና ከእንሽላሊቱ ቶም ጋር በአንድነት ወደ ቦታው ይደርሳሉ።
ሁሉም በዚህ አስቸጋሪ ተልእኮ ላይ የበኩላቸውን እገዛ ለማድረግ ዝግጁ መሆናቸውን በይፋ እንዳረጋገጡላቸውም ጊዜያዊ የቆርቆሮ ዘውዱን የደፋው ጆርጅ ከሜቤል ጋር በመሆን ከከተማው ከንቲባ ጀርባ በመቆም እንዳይወገድ ለመታደግ የሚያስችል አዲስ ስልታዊ ዕቅድ በጋራ መንደፍ ጀመሩ። በማግስቱ ጄሪ ወደ ድልድዩ የምረቃ ስነ ስርዓት ለመጓዝ በማሰብ ወደ መኪናው ሲገባ በዚያው ቅጽበት ባልተጠበቀ ሁኔታ በቶምና በሎፍ ድንገተኛ ጥቃት ተሰንዝሮበት በመኪናው ውስጥ ይቆለፍበታል። ስልኩንም እንደነጠቁት ሎፍ በፍጥነት ለሜቤል ያቀብላትና ከእርሱ ጋር ለመግባባት በስልኩ ስክሪን ላይ መልእክቶችን እየጻፈች ሕይወቱ ከፍተኛ አደጋ ላይ በመሆኑ ያንን የድልድይ ግንባታ በአስቸኳይ እንዲሰርዝ ታስጠነቅቀዋለች። እዚህ ላይ ነበረ ታዲያ ሜቤል መላው አካባቢ በወፎች እየተከበበ መምጣቱን የተመለከተችውና ጊዜ እንደሌላቸው በመረዳት መኪናውን አስነስቶ ወደፊት እንዲነዳ ትጮህበት የጀመረችው። በድንጋጤ የተዋጠው ጄሪ መኪናውን በከፍተኛ ፍጥነት ወደ ዋና መንገዱ ቢያበራውም ግማሽ መንገድ ላይ እንደደረሱ ግን የእንስሳቱ ትኩረት በስልኩ ላይ መሆኑን በማስተዋሉ የመኪናውን መስኮቶች በአንድ ጊዜ ከፈታቸው። በዚህም ምክንያት ከሜቤል በስተቀር በውስጥ የነበሩት እንስሳት በሙሉ ወደ ውጭ ሲወድቁ ኤለን ጓደኞቿን ከአደጋው ለመታደግ በፍጥነት በቦታው በመገኘት ተሽከርካሪው ጋር ለመድረስ ከፍተኛ ጥረት ማድረግ ጀመረች። በውስጥ የነበረችው ሜቤል የመኪናውን መሪ ወደ ተለያየ አቅጣጫ በማዟዟር ጄሪን ለማደናገር እየታገለች ባለችበት ቅጽበት ከነሱ ጎን በነበረ ሌላ ተሽከርካሪ ውስጥ ዶክተር ሳምን በድንገት አየቻት። ዶክተሯ በመነጋገሪያው አማካኝነት ድርጊቷን በሙሉ በአስቸኳይ እንድታቆምና ወደ ቤተ ሙከራው እንድትመለስ በጥብቅ ብታሳስባትም ሜቤል ግን ከንቲባውን ከፊቱ ከተደቀነበት የከፋ ጣፋንታ ለማዳን እየሞከረች መሆኑን በማብራራት የተባለችውን ለማድረግ ፈቃደኛ አልነበረችም። ልክ በዚያው ቅጽበት ሲከተሏቸው የነበሩት የወፎች ቡድን በከፍተኛ ፍጥነት ወደ ባህር ውስጥ ይገቡና አንድ ግዙፍ ሻርክ ይዘው ብቅ ይላሉ። ጆርጅ ይህች አስፈሪ ፍጡር በነገስታቱ የተላከች የጥፋት ተልእኮዎቹንም በመፈጸም የምትታወቀው ዲያና የተሰኘችው አዳኝ መሆኗን ይነግራቸዋል። ዲያና ወደ አደን ስልቷ እንደገባች ከጥቂት ሰኮንዶች በኋላ በዋሻ ውስጥ በድንገት ብቅ ትላለች። በዚህ መሃል ሜቤል ከንቲባው የዚያችን አስፈሪ ፍጡር ተደጋጋሚ ጥቃቶችን በጥንቃቄ እንዲያመልጥ ከፍተኛ እገዛ ብታደርግለትም ሳም ይህንን ተመልክታ ጄሪ ሰው በመሆኑ የእሷን ንግግር ፈጽሞ ሊረዳው እንደማይችል ጮክ ብላ ትነግራታለች። በዚህ ጊዜ ሜቤል አዲስ ሐሳብ ይመጣላታል። ዶክተሮቹ አሁንም ድረስ ራሱን የሳተውን እውነተኛ አካሏን ጭነው ወደሚጓዙበት መኪና በመዝለል ከዶክተሮቹ ጄሪ ጋር ለመግባባት እንዲያስችላት የሳምን የድምፅ ማዳመጫ መሳሪያ መጠቅ ነበር ሐሳቧ። ሆኖም እቅዷን አሳክታ ወደ ጄሪ መኪና በምትመለስበት ጊዜ የሰውነት ሚዛኗን ሙሉ በሙሉ ስታ በከንቲባው መኪና የስፖኪዮ መስታወት ላይ ተንጠልጥላ ትቀራለች። ልክ በዚያው አስፈሪ ቅጽበት ዲያና ባልተጠበቀ ድንገተኛ ጥቃት በጄሪ መኪና ጣራ ላይ በኃይል ስታርፍ የዶክተሮቹን መኪናንም በጅራቷ ትመታውና መኪናው ከቁጥጥር ውጭ ሆኖ ይጋጫል። ሜቤል በመኪናው የኋላ መመልከቻ መስታወት ላይ ተንጠልጥላ በምትታገልበት ቅጽበት መላው ቡድን ጄሪን ለማዳን በአንድነት ሻርኳ ላይ ዘለው አፏን ዘግተው በመያዝ መታገል ጀመሩ። ይህ በሚሆንበት ቅጽበት ሜቤል የድምፅ ማዳመጫ መሳሪያውን በጄሪ ጆሮ ላይ በመግጠም ስሜቱን እንዲያረጋጋና እንዳይደነግጥ አጥብቃ እየለመነችው ነበረ። ሆኖም ጄሪ እንስሳዋ ስታናግረው ይሄ ሁሉ አስፈሪ ክስተት በህልሙ የሚያየው ምናባዊ ነገር አድርጎ በመቁጠሩ መኪናውን ማሽከርከሩን በድንገት ያቆማል። ተሽከርካሪው ተቆጣጣሪ አጥቶ ወደ ቁልቁለቱ ሲንከባለል፣ በዚህም ምክንያት ያቺ ግዙፍ ሻርክ ወደ ባህር ውስጥ ተመልሳ ስትወድቅ ሜቤል መኪናውን በመቆጣጠር ተሽከርካሪው ገደል ውስጥ እንዳይገባ ትታደግና በውስጡ ያሉትን ፍጥረታት በሙሉ ታተርፋቸዋለች። ከጥቂት ደቂቃዎች በኋላ ከንቲባው ሲነቃ እንስሳቱ ያንን ጫካ ሙሉ በሙሉ ለማውደም በማቀዱ በዱር እንስሳት መካከል የተቀሰቀሰውን ታላቅ አመጽ በዝርዝር አብራሩለት። ጄሪ ግን ይህንን ሁሉ እውነታ በጆሮ ቢሰማም ያንን የድልድይ ግንባታ ለመተው ፈቃደኛ ካለመሆኑም በላይ እንስሳቱን ከአካባቢው ለማባረር ሲባል በተፈጥሮ ላይ የተፈጸሙትን ወንጀሎች ራሱ ስለመፈጸሙ የቀረበለትን ወቀሳ ሙሉ በሙሉ አስተባበለ። በከንቲባው ግትርነት ክፉኛ የተናደደችው ሜቤልም ያለበትን ቦታ ለወፎቹ አሳልፋ እንደምትሰጥ ማስፈራራት ስትጀምር ሳታስተውለው በዶክተሮቹ ትያዝና ወደ መኪና ውስጥ በኃይል አስገብተው ከአካሏ ጋር ያገናኟታል። ሜቤል የቢቨር ገጽታዋን ትታ ወደ ቀድሞ እውነተኛ የሰው ልጅ አካሏ ስትመለስ በጓደኛው ላይ በደረሰው አስከፊ አደጋ ክፉኛ የተናደደው ጆርጅ እሷን ለመርዳት ሲታገል ተመለከተችው። ሆኖም አሁን ወደ ሰውነቷ በመመለሷ ምክንያት እሱ የሷን ንግግር እሷም የሱን ቋንቋ መረዳት ባለመቻላቸው ሜቤል በሐዘን ውስጥ ሆና ከመመልከት ውጪ ምንም ማድረግ አልቻለችም። ጆርጂያችን የሚወዳት ጓደኛውን ካደጋው ቀጠና ለማዳን ሲል የሮቦት አካሏን ተሸክሞ መጓዝ በጀመረበት ቅጽበት የተጎዳው የሮቦት እጅ በድንገት ሲነካው በደረሰበት መጠነኛ የኤሌክትሪክ ንዝረት ግራ ተጋብቶ ሳለ እርሱን በቁጥጥር ስር ለማዋል የታዘዘው የእንስሳት ሰራዊት በድንገት ደርሶ ይከባቸዋል። ከጥቂት ጊዜ በኋላ ሜቤል ራሷን ከሳተችበት ስትነቃ ከጄሪ ጎን በገመድ ታስራ ራሷን አገኘችው። ሳምና ኒሻ በጀርባቸው ላይ በተቀመጡት እባቦችና እንቁራሪቶች አማካኝነት ሙሉ በሙሉ ቁጥጥር ስር ውለው ሌሎቹም እንስሳት ታይተስ ወደ ቢራቢሮነት የሚቀየርበትን የመጨረሻ ሽግግር ለመታዘብ በአንድ ጠረጴዛ ዙሪያ በዝምታ ተሰብስበው ነበረ።
በዚህ መሃል ለአመጹ ይፋዊ መሪ ሆኖ የተመረጠው ታይተስ ወደ ማሽኑ እንዲያስገቡት እንስሳቱን ካዘዘ በኋላ የከንቲባውን ቅጂ በመስራት በድልድዩ ምረቃ ላይ የሚገኙትን ታዳሚዎች በከፍተኛ የድምጽ ሞገድ ለመደምሰስ ያቀደውን አሰቃቂ ሴራ ይፋ አደረገ። ይህን እቅዱን የሰማችው ሜበልም ሰዎቹ ሁሉ እንደ ጄሪ ክፉ እንዳልሆኑ ለመግለጽ ብትሞክርም ታይተስ ግን ቢቨር መስላ እያንዳንዳቸውን በመዋሸቷ ከከንቲባው የማትሻል ካዲ መሆኗን በምሬት ይመልስላታል። በዚህ መሃል ጆርጅ እንኳን ለሷ ወግኖ ሊቆምላት አለመሞከሩን ስታይ በእርሷ ላይ እምነት የጣሉትን ፍጥረታት በሙሉ በማሳዘኗ ልቧ ተሰብሮ ተስፋ መቁረጥ ውስጥ ወደቀች። ታይተስ ወደ ጫካው መተላለፊያ መሄዱን ተከትለው ብቻቸውን የቀሩት ሜበልና ጄሪ ለማምለጥ ቦታውን ሲያስሱ ከንቲባው ብቸኛ አማራጩን በመጠቀም ራሱን በምናባዊ መሳሪያ ውስጥ ያገናኝና የሮቦቱ ቢቨርን አካል ይቆጣጠራል። ወዲያውኑም ሜበል የታሰረችበትን ገመድ በጥሶ ነፃ ካወጣት በኋላ ሁለቱም የታይተስን ክፉ ዕቅድ ለማስቆም ይነሳሉ። ታይተስ በምረቃው መድረክ ላይ ንግግር በማድረግ የድምጽ ማጉያዎቹን በሚያዘጋጅበት ጊዜ ሜበል በድንገት ብቅ በማለት እናቱ ላይ ላደረሰችው ጥፋት ይቅርታዋን አቀረበችለት። ሆኖም እሱ እንደለመደው ንግግሯን ቢያጣጥለውም ለማሳመን ስትል ከጆርጅ ጋር ያሳለፈችውን ጊዜና የተማረችውን የህይወት ትምህርት ስትነግረው በሌላ ወገን የነበረው ጆርጅ ሲሰማት ነበርና ባለችው ነገር ልቡ ይነካል። ይህም ሆኖ ግን ታይተስ እምቢተኝነቱን በመቀጠሉ ሜበል ወደ ሁለተኛ ዕቅዷ በመሸጋገር ጄሪ በባላጋራው እግር ስር የገጠመውንና ታይተስን ወደ እውነተኛ አካሉ ሊመልስ የሚችለውን ልዩ መሳሪያ ያንቀሳቅሱታል። በነገሩ ክፉኛ የተበሳጨው ታይተስም እንስሳቱን መልሰው በከንቲባው የሮቦት አካል ውስጥ እንዲያዋሃዱት ጥብቅ ትዕዛዝ በሚያስተላልፍበት ጊዜ ጆርጅ ድርጊቱን ለማስቆም ወደፊት እየገሰገሰ ነበርና በድንገት በእባቦቹ ቁጥጥር ስር ውሎ ይታሰራል። ወዲያውኑ ያጨካኝ መሪ የሮቦቱ መቆጣጠሪያ ዳግም እጁ በማስገባት የድምጽ ማጉያዎቹን የርቀት መቆጣጠሪያ ለመቀማት ከሜበል ጋር ይተናነቅ ጀመረ። በዚህ እልህ አስጨራሽ ፍልሚያ መሃል የቁልፍ መሳሪያው ተወርውሮ በአንድ ዛፍ ጫፍ ላይ ሲያርፍ ሜበል ታይተስን ለመግታት በፍጥነት ወደ ላይ ትወጣ ጀመረች። በዚህ መሃል ታይተስ የጄሪን የሮቦት ቢቨር ባንድ ከባድ ምት ሙሉ በሙሉ ሰብሮ በመጣሉ ከንቲባው በቤተ ሙከራ ውስጥ በድንጋጤ ይነቃል። በዚህ ግብግብ መሃል ሜበል የታይተስን የሮቦት የፊት ጭንብሉን በኃይል ገፋ ከዛፉ ትወድቃለች። ጭንብሉ በመገፈፉም መሳሪያው መልኩን ሊያውቀው አልቻለምና ታይተስ ሰዎቹን ሊያጠፋበት ያቀደው መሳሪያው ሙሉ በሙሉ ይታገድበታል። ይህ የታዳጊዋ የማያወላውል ጠንካራ አቋም ያስቆጣው ታይተስ ታማኝ የሆኑት የነፍሳት ተዋጊዎቹን ጨምሮ በዚያ ስፍራ የሚገኘውን እያንዳንዱን የሰው ልጅና የዱር እንስሳት በአንድነት ጠራርጎ እንደሚያጠፋ በይፋ መዛት ጀመረ። ከዚያም የተነሳ በአካባቢው የነበረውን ሰው ሰራሽ ዛፍ በኃይል በመምታት መሬት ላይ ሲጥለው ይህ ድርጊቱ ታላቅ ሰደድ እሳት በአካባቢው ላይ ይቀሰቅሳል። እዚህ ላይ ጓደኛው በከፍተኛ አደጋ ውስጥ መውደቋን የተረዳው ጆርጅ ከአደጋው ቀጠና ለማዳን በፍጥነት ወደ እሷ ሲያመራ ታይተስ በፈጸመው አስከፊ ክህደት ክፉኛ የተቆጣው የእንቁራሪቶቹ ንጉስም ያንን ጨካኝ መሪ በዚያው ባለበት ቅጽበት በአንድ ትንፋሽ ውጦ ይገላግለዋል። በዚህ መሃል በአካባቢው ላይ በተቀሰቀሰው ታላቅ ሽብርና መደናገጥ ምክንያት በስፍራው የነበሩትን ሰዎች ሕይወታቸውን ለማዳን ወደ አስተማማኝ ስፍራ እንዲሸሹ እያደረገች ባለችበት ሜበል የንግግር መተርጎሚያ ድምጽ ማዳመጫዋን ትጥለዋለች። ብዙም ሳይቆይ የለበሰችውን ኮት በመጠቀም እየተስፋፋ የመጣውን እሳት ለማጥፋት ከፍተኛ ጥረት ብታደርግም አያቷን የምታስታውስበት ብቸኛው መታሰቢያዋ በዚህ እሳት ውስጥ ታጣዋለች። በዚህ አስጨናቂ ቅጽበት ጓደኛውን ከአደጋ ለመታደግ በቦታው ላይ የደረሰው ጆርጅ ጋር ከእሳቱ ቀጠና ለማምለጥ ሞከሩ። መላው ጫካ ቀስ በቀስ በኃይለኛ የሰደድ እሳት ነበልባል ሙሉ በሙሉ ተከቦ ስለነበር መውጫ ይጠፋቸዋል። ሁኔታው ይበልጥ አስፈሪ በሆነበት በዚያው ቅጽበት ኤለን ከየት መጣች ሳትባል ሁለቱንም ለመታደግ በድንገት ብቅ ስትል ጄሪ ደግሞ የሚቀጣጠለውን ነበልባል ለማጥፋት የእሳት አደጋዎችን በግንባር ቀደምነት እየመራ ወደ ስፍራው ይመጣል። ይሁን እንጂ የተቀሰቀሰው እሳት ሰፊ ግዛቶችን ስላዳረሰ በሰዎችም ኃይል ብቻ በቀላሉ ሊጠፋ የማይችል እጅግ አደገኛ ገጽታ ይዞ ስለነበር ሜበልና ጆርጅ ተባብረው የዱር እንስሳቱን በማስተባበር የወንዙን ግድብ ይሰብሩታል። የተቀሰቀሰው ግዙፍ የውሃ ማዕበል ወደ እሳቱ ነበልባል አቅጣጫ በመገስገስ መላውን የደን እሳት ሙሉ በሙሉ በቁጥጥር ስር ሲያውለው በቦታው የነበሩት እንስሳትና የሰው ልጆችም ከተደቀነባቸው አስከፊ አደጋ በአስደናቂ ሁኔታ ይተርፋሉ። ከጥቂት ጊዜ በኋላ ሜበል በደረሰው አደጋ ሙሉ በሙሉ በወደመው ጫካ ውስጥ ከጆርጅ ጋር ስትራመድ ጄሪ ያንን አካባቢ ለማጽዳትና ወደ ቀድሞ ውበቱ ለመመለስ ሰራተኞቹን ሰብስቦ እያሰራ መሆኑን ቢቨሮቹም ተሰባስበው ለሐይቁ አዲስ ግንብ ለመገንባት መነሳታቸውን ስትመለከት በከፍተኛ ደስታ ትሞላለች። ከዚህም በተጨማሪ ሜበል ከታዋቂው የከፍተኛ ትምህርት ተቋም በስኬት ለመመረቅ በመብቃቷ ለወደፊቱ በርካታ ጠቃሚ ፕሮጀክቶችን በጥልቀት ለመተግበር ካቀደችው ከዶክተር ሳም ጋር በአንድነት ለመስራት የሚያስችላትን የሥራ ግብዣ ታገኛለች። በመጨረሻም ሜበል ያንን አዲስ መልክ ይዞ በጥሩ ሁኔታ የተስተካከለውን ውብ ጫካ ለመጎብኘት በቦታው ተገኝታ በዚያ የሚገኙ የዱር እንስሳት አስተማማኝ ጥበቃ ውስጥ የሚኖሩ መሆናቸውን ስታረጋግጥ በታላቅ የእፎይታ ስሜት ያንን ማራኪ የተፈጥሮ እይታ በአንድነት ለመታዘብ ከጆርጅ ጎን ትቀመጣለች።
ታሪካችንም እዚህ ላይ ያበቃል። ዛሬ ያቀረብኩላችሁ ሃፐርስ የተሰኘ ፊልም ባጭሩ ነው። ለቻናሉ አዲስ ከሆናችሁ ይሄ አዲስና አሪፍ ፊልሞች ባጭሩ የሚቀርቡበት ቦታ ነው። ስለዚህ ላይክ እና ሰብስክራይብ በማድረግ ቤተሰብ መሆን አትርሱ። በተረፈ ግን የወንድሙን ገዳይ ለማግኘት ሲል ብቻውን መላዋን ከተማ ስላናወጣት ግዙፍና ቆራጥ ወንድም የሰራሁት ቆንጆ ቪዲዮ አለ። ስክሪኑ ተጭናችሁ መመልከት ትችላላችሁ። እኔም በሱ ቪዲዮ መልሼ አገኛችኋለሁ።